ሻሎም ቅዱሳን የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይሄ የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ 112ኛ ቀን ላይ ደርሰናል በጌታ ጸጋ። በዚህ ቀን የምናነበው ደግሞ አንደኛ ዜና ከምዕራፍ 7 እስከ 9 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ዜና ምዕራፍ 7 የይሳኮርም ልጆች ቶላ፣ ፉዋ፣ ያሱብ፣ ሽምሮን 4 ናቸው። የቶላም ልጆች ኦዚ፣ ረፋያ፣ ይሪኤል፣ የህማይ፣ ይብሳም፣ ሽሙኤል የአባታቸው የቶላ ቤት አለቆች በትውልዳቸው ጽኑዓን ኃያላን ሰዎች ነበሩ። በዳዊት ዘመን ቁጥራቸው 22600 ነበረ። የኦዚም ልጆች ይዝረህያ፣ የይዝረህያም ልጆች ሚካኤል፣ አብድዩ፣ ኢዩኤል፣ ይሽያ 5 ናቸው። ሁሉም አለቆች ነበሩ። ከነርሱም ጋር በየትውልዳቸው በየአባቶቻቸው ቤቶች ለሰልፍ የተዘጋጁ የሰራዊት ጭፍሮች ነበሩ። ብዙም ሴቶችና ልጆች ነበሯቸውና 36000 ነበሩ። ወንድሞቻቸውም በይሳኮር ወገኖች ሁሉ ጽኑዓን ኃያላን ሰዎች በትውልዳቸው ሁሉ የተቆጠሩ 87000 ነበሩ። የብንያም ልጆች ቤላ፣ ቤኬር፣ ይዲኤል 3 ነበሩ። የቤላም ልጆች ኤሴቦን፣ ኦዚ፣ ኡዝኤል፣ ኢያሪሙት፣ ኢሪ 5 ነበሩ። የአባቶቻቸውን ቤቶች አለቆች ጽኑዓን ኃያላን ሰዎች ነበሩ። በትውልድ የተቆጠሩ 22034 ነበሩ። የቤኬርም ልጆች ዝሚራ፣ ኢዮአስ፣ አልዓዛር፣ ኤልዮኤናም፣ ኦምሪ፣ ኢያሪሙት፣ አቢያ፣ አናቶት፣ አሌሜት እነዚህ ሁሉ የቤኬር ልጆች ነበሩ። በየትውልዳቸው መዝገብ የተቆጠሩ የአባቶቻቸው ቤቶች አለቆች ጽኑዓን ኃያላን ሰዎች 22200 ነበሩ። የይዲኤልም ልጅ ቢልሃን ነበረ። የቢልሃንም ልጅ የኡስ፣ ብንያም፣ ኤሁድ፣ ክንአና፣ ዜታን፣ ተርሴስ፣ አኪሳአር ነበሩ። እነዚህ ሁሉ የይዲኤል ልጆች ነበሩ። በየአባቶቻቸው ቤቶች አለቆች ጭፍራ እየሆኑ ወደ ሰልፍ የሚወጡ ጽኑዓን ኃያላን ሰዎች 17200 ነበሩ። ደግሞም ሳፊን፣ ሁፊም፣ የኢር ልጆች ሁሺም፣ የአሄር ልጆችም ነበሩ። የንፍታሌም ልጆች ያህጽኤል፣ ጉኒ፣ የጽር፣ ሺሌም የባላ ልጆች ነበሩ። የምናሴም ልጆች ሶርያይቱ ቁባቱ የወለደችለት እስራኤልና የገለአድ አባት ማኪር ናቸው። ማኪርም ከሁፊምና ከሳፊን ወገን ሚስት አገባ። የእህቷም ስም ማዕካ ነበረ። የሁለተኛውም ስም ሰለጳአድ ነበረ። ለሰለጳአድም ሴቶች ልጆች ነበሩት። የማኪርም ሚስት ማዕካ ልጅ ወለደች። ስሙንም ፋሬስ ብላ ጠራቸው። የወንድሙም ስም ሱሮስ ነበረ። ልጆቹም ኡላም፣ ራቄም ነበሩ። የኡላምም ልጅ ባዳን ነበረ። እነዚህ የምናሴ ልጅ የማኪር ልጅ የገለአድ ልጆች ነበሩ። እህቱ መለኬት ኢሱድን፣ አቢኤዝርን፣ መህላን ወለደች። የሸሚዳም ልጆች አሂያን፣ ሴኬም፣ ሊቅሂ፣ አኒአም ነበሩ። የኤፍሬም ልጆች ሹቱላ ልጁ ባሬድ፣ ልጁ ታሃት፣ ልጁ ኤልአዳ፣ ልጁ ታሃት፣ ልጁ ዛባድ፣ ልጁ ሹቱላ። የአገሩም ተወላጆች የጌት ሰዎች ከብቶቻቸውን ሊወስዱ ወርደው ነበርና የገደሏቸው ልጆቹ ኤድርና ኤልአድ ነበሩ። አባታቸውም ኤፍሬም ብዙ ቀን አለቀሰ። ወንድሞቹም ሊያጽናኑት መጡ። ወደ ሚስቱም ገባ፣ አረገዘችም፣ ወንድ ልጅም ወለደች። በቤቱም መከራ ሆኗልና ስሙን በሪአ ብሎ ጠራው። ሴት ልጁም ታችኛውንና ላይኛውን ቤት ሆሮንንና ኡዜን ሼራን የሰራች ሲአራ ነበረች። ወንዶች ልጆቹም ፋፌ፣ ሬሴፍ፣ ልጁ ቴላ፣ ልጁ ታሃን፣ ልጁ ለአዳን፣ ልጁ አሚሁድ፣ ልጁ ኤሊሳማ፣ ልጁ ነዌ፣ ልጁ ኢያሱ። ግዛታቸውና ማደሪያቸው ቤቴልና መንደሮቿ፣ በምስራቅ በኩል ነአራን፣ በምዕራብም በኩል ጌዝርና መንደሮቿ፣ ደግሞ ሴኬምና መንደሮቿ እስከ ጋዛና እስከ መንደሮቿ ድረስ። በመናሴም ልጆች ዳርቻ ቤትሳንና መንደሮቿ፣ ታአናክና መንደሮቿ፣ መጊዶና መንደሮቿ፣ ዶርና መንደሮቿ ነበሩ። በእነዚህ የእስራኤል ልጆች የዮሴፍ ልጆች ተቀመጡ። የአሴር ልጆች ዩምና፣ የሱዋ፣ የሱዊ፣ በሪአ እህታቸውም ሴራህ። የበሪአም ልጆች ሄቤር፣ የቢርዛዊት አባት የነበረው መልኪኤል፣ ሀቤርም ያፍሌጥን፣ ሳሜርን፣ ኮታምን እህታቸውን ሶላን ወለደ። የያፍሌጥም ልጆች ፋሴክ፣ ቢመሃል፣ አሲት ነበሩ። እነዚህ የያፍሌጥ ልጆች ነበሩ። የሳሜርም ልጆች አኪ፣ ሮኦጋ፣ ይሁባ፣ አራም ነበሩ። የወንድሙም የኤላም ልጆች ጾፋ፣ ይምና፣ ሰሌስ፣ አማል ነበሩ። የጾፋም ልጆች ሱዋ፣ ሃርኔፍር፣ ሶጋል፣ ቤሪ፣ ይምራ፣ ቤጼር፣ ሆድ፣ ሳማ፣ ሰሊሳ፣
ይትራን፣ በኤራ ነበሩ። የየቴርም ልጆች ዮሮኒ፣ ፊስጳ፣ አራ ነበሩ። የኡላ ልጆች ኤራ፣ ሃኒኤል፣ ሪጽያ ነበሩ። እነዚህ ሁሉ የአሴር ልጆች የአባቶቻቸው ቤቶች አለቆች፣ የተመረጡ ጽኑዓን ኃያላን ሰዎች፣ የመኳንንቱ አለቆች ነበሩ። በትውልዳቸውም በሰልፍ ለመዋጋት የተቆጠሩ 26,000 ሰዎች ነበሩ። አንደኛ ዜና ምዕራፍ 8። ብንያምም በኩሩን ቤላን፣ ሁለተኛውን አስቤልን፣ ሶስተኛውን አሃራን፣ አራተኛውም ኖሃን፣ አምስተኛውንም ራፋን ወለደ። ለቤላም ልጆች ነበሩት አዳር፣ ጌራ፣ አቢሁድ፣ አቢሱ፣ ናዕማን፣ አሆዋ፣ ጌራ፣ ሰፉፋም፣ ሁራም። እነዚህ የኤሁድ ልጆች ናቸው። እነዚህ በጌባ የሚቀመጡ የአባቶቻቸው ቤቶች አለቆች ናቸው። ወደ መሃናትም ተማረኩ። ናዕማን፣ አኪያ፣ ጌራ እነርሱም ተማረኩ። ኦዛንና አሂሁድን ወለደ። ሸሃራይምም ሚስቶቹን ሁሺምንና በዕራን ከሰደደ በኋላ በሞዓብ ሜዳ ልጆች ወለደ። ከሚስቱ ከሆዴሽ ዮባብን፣ ዲቢያን፣ ማሴን፣ ማልካምን፣ ይኡጽን፣ ሻክያን፣ ሚርማን ወለደ። እነዚህም ልጆች የአባቶች ቤቶች አለቆች ነበሩ። ከሁሺምም አቢጡብንና ኤልፍአልን ወለደ። የኤልፍአልም ልጆች ኤቤር፣ ሚሻም፣ ኦኖንና ሎድን መንደሮቻቸውን የሰራ ሻሜድ፣ በሪድ፣ ሽማ የጌትን ሰዎች ያሳደዱ የኤሎን ሰዎች የአባቶቻቸው ቤቶች አለቆች ነበሩ። አሂዮ፣ ሻሻቅ፣ ይሬምት፣ ዝባዲያ፣ አራድ፣ ኤድር፣ ሚካኤል፣ ይሽባአድ፣ ዮሃ የበሪአ ልጆች ዝባዲያ፣ ሜሱላም፣ ሕዝቂ፣ ሄቤር፣ ይሽምራይ፣ ይዝሊያ፣ ዮባብ። የኤልፍአል ልጆች ያቂም፣ ዝክሪ፣ ዘብዲ፣ ኤሊኤናይ፣ ጺልታይ፣ ኤሊኤል፣ አዳያ፣ ብራያ፣ ሽምራት። የሴሜኢ ልጆች ይሽጳን፣ ኤቤር፣ ኤሊኤል፣ አብዶን፣ ዝክሪ፣ ሃናን፣ ሃናንያ፣ ኤላም፣ አንቶቲያ፣ ይፍደያ፣ ፋኑኤል። የሶሌቅ ልጆች ሸምሽራይ፣ ሻሃሪያ፣ ጎቶሊያ፣ ያሬሽያ፣ ኤልያስ፣ ዝክሪ። የይሮሃም ልጆች እነዚህ በትውልዶቻቸው አለቆች ነበሩ፣ የአባቶቻቸው ቤቶች አለቆች ነበሩ። እነዚህ በኢየሩሳሌም ተቀመጡ። የሚስቱ ስም ማዕካ የነበረው የገባኦን አባት ይኢኤል፣ የበኩር ልጁ አብዶን፣ ዱር፣ ቂስ፣ በዓል፣ ናዳብ፣ ጌዶር፣ አህዮ፣ ዛኩር በገባኦን ተቀመጡ። ሚክሎት ሳምአን ወለደ። እነርሱ ደግሞ ከወንድሞቻቸው ጋር በኢየሩሳሌም በወንድሞቻቸው ፊት ለፊት ተቀመጡ። ኔር ቂስን ወለደ። ቂስም ሳኦልን ወለደ። ሳኦልም ዮናታንን፣ ሚልኪሳን፣ አሚናዳብን፣ አስበአልን ወለደ። የዮናታም ልጅ መሪበአል ነበረ። መሪበአል ሚካን ወለደ። የሚካም ልጆች ፒቶን፣ ሜሌክ፣ ታሬአ፣ አካዝ ነበሩ። አካዝም ይሆአዳን ወለደ። ይሆአዳም አሌሜትን፣ አዝሞትን፣ ዘምሪን ወለደ። ዘምሪም ሞጻን ወለደ። ሞጻም ቢንአን ወለደ። ልጁም ረፋያ ነበረ። ልጁ ኤልሳ፣ ልጁ ኤሴል። ለኤሴልም 6 ልጆች ነበሩት። ስማቸውም ይህ ነበረ፦ አዝሪቃም፣ ቦክሩ፣ እስማኤል፣ ሸአሪያ፣ አብድዩ፣ ሃናን። እነዚህ ሁሉ የኤሴል ልጆች ነበሩ። የወንድሙ የአሴል ልጆች በኩሩ ኡላም፣ ሁለተኛው ኢያስ፣ ሶስተኛው ኤልፋላት። የኡላም ልጆች ጽኗንና ኃያላን ቀስተኞች ነበሩ። ለእነርሱም 150 የሚያህሉ ብዙ ልጆችና የልጅ ልጆች ነበሯቸው። እነዚህ ሁሉ የብንያም ልጆች ነበሩ። አንደኛ ዜና ምዕራፍ 9። እስራኤልም ሁሉ በየትውልዳቸው ተቆጠሩ። እነሆም በእስራኤል ነገስታት መጽሐፍ ተጽፈዋል። ይሁዳም ስለ ኃጢአታቸው ወደ ባቢሎን ተማረኩ። በአውራጃዎቻቸው በከተሞቻቸው መጀመሪያ የተቀመጡ እስራኤልና ካህናት ሌዋውያንም ናታኒምም ነበሩ። ከይሁዳ ልጆችና ከብንያም ልጆች ከኤፍሬምና ከምናሴ ልጆች በኢየሩሳሌም ተቀመጡ። ከይሁዳ ልጅ ከፋሬስ ልጆች የባኒ ልጅ የአምሪ ልጅ የኦምሪ ልጅ የአሚሁድ ልጅ ኡታይ ደግሞ ተቀመጠ። ከሴሎናውያን በኩሩ አሳያና ልጆቹ፣ ከዛራም ልጆች ይኡኤልና ወንድሞቻቸው 690። ከብንያምም ልጆች የሐስኑአ ልጅ የሆዳይዋ ልጅ የሜሱላም ልጅ ሰሉ፣ የይሮሃም ልጅ ብንያ፣ የሚክሪ ልጅ የኦዚ ልጅ ኤላ፣ የይብንያ ልጅ የራጉኤል ልጅ የሰፋጥያስ ልጅ ሜሱላም። በየትውልዳቸው ወንድሞቻቸው 956 ነበሩ። እነዚህ ሰዎች ሁሉ በየአባቶቻቸው ቤቶች አለቆች ነበሩ። ካህናቱም ዮዳኤ፣ ዮአሪብ፣ ያኪን የእግዚአብሔር ቤት አለቃ የአኪጦብ ልጅ የመራዮት ልጅ የሳዶቅ ልጅ የሜሱላም ልጅ የኬልቅያስ ልጅ አዛሪያስ፣ የመልኪያ ልጅ የጳስቆር ልጅ የይሮሃም ልጅ አዳያ፣ የኢሜር ልጅ የምሺላሚት ልጅ የሜሱላም ልጅ የየህዜራ ልጅ
የአዲኤል ልጅ መዕሳይ የአባቶቻቸውን ቤቶች አለቆች ወንድሞቻቸው 1760 ነበሩ። ለእግዚአብሔር ቤት ማገልገል ስራ እጅግ ብልሃተኞች ሰዎች ነበሩ። ከሌዋውያንም የሜራሪ ልጆች የአሳቢያ ልጅ የአዝሪቃም ልጅ የአሱብ ልጅ ሸማያ፣ በቅበቃር፣ ኤሬስ፣ ጋላል፣ የአሳፍ ልጅ የዝክሪ ልጅ የሚካ ልጅ መታንያ፣ የኤዶታም ልጅ የጋላል ልጅ የሰሙስ ልጅ አብዲያ፣ በነጦፋውያን መንደሮች የተቀመጠው የህልቃና ልጅ የአሳ ልጅ በራኪያ። በረኞችም ሰሎም፣ አቁብ፣ ጤልሞን፣ አሂማን ወንድሞቻቸውም ነበሩ። ሰሎምም አለቃ ነበረ። እስከዛሬም ድረስ በንጉስ በር በምስራቅ በኩል ነበሩ። ለሌዊ ልጆች ሰፈር በረኞች ነበሩ። የቆሬም ልጅ የአብያሳፍ ልጅ የቆሬ ልጅ ሰሎም ከአባቱ ቤት የነበሩ ወንድሞቹ ቆሬያውያንን በማገልገል ስራ ላይ ነበሩ። የድንኳኑን መድረክ ይጠብቁ ነበረ። አባቶቻቸውም የእግዚአብሔርን ሰፈር መግቢያ ጠብቀው ነበረ። አስቀድሞም የአልዓዛር ልጅ ፊንሐስ አለቃቸው ነበረ። እግዚአብሔርም ከእርሱ ጋር ነበረ። የሜሱላም ልጅ ዘካርያስ የመገናኛው ድንኳን ደጅ በረኛ ነበረ። የመድረኩ በረኞች የሆኑ ዘንድ የተመረጡ እነዚህ ሁሉ 212 ነበሩ። ዳዊትና ነቢዩ ሳሙኤል በስራቸው ያቆሟቸው እነዚህ በመንደሮቻቸው በየትውልዳቸው ተቆጠሩ። እነርሱና ልጆቻቸው በእግዚአብሔር ቤት በድንኳኖቹ ደጆች ላይ ዘበኞች ነበሩ። በአራቱም ማዕዘኖች በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በረኞች ነበሩ። ወንድሞቻቸውም በመንደሮቻቸው ሆነው በየ7ም ቀን ከእነርሱ ጋር ሊሆኑ ከጊዜ ወደ ጊዜ ይገቡ ነበረ። ከሌዋውያንም የነበሩ 4ቱ የበረኞች አለቆች ዘወትር በስራቸው ይቀመጡ ነበረ። በእግዚአብሔርም ቤት ባሉ ጎዳናዎች ቤተ መዛግብትም ላይ ነበሩ። የእግዚአብሔርንም ቤት የሚጠብቁ ጧት ጧትም ደጆቹን የሚከፍቱ እነርሱ ነበሩና በዚያ ያድሩ ነበሩ። ዕቃውም በቁጥር ይገባና ይወጣ ነበርና ከነዚህ አንዳንዱ በማገልገያው ዕቃ ላይ ሹሞች ነበሩ። ከነርሱም አንዳንዶቹ በመቅደሱ ዕቃ ሁሉ በመልካሙም ዱቄት፣ በወይን ጠጁም፣ በዘይቱም፣ በዕጣኑም፣ በሽቱም ላይ ሹሞች ነበሩ። ከካህናቱም ልጆች አንዳንዶቹ የሽቱውን ቅባት ያጣፍጡ ነበረ። የቆራያዊውም የሰሎም በኩር ሌዋዊው ማቲቲያ በምጣድ በሚጋገረው ነገር ላይ ሹም ነበረ። በየሰንበቱ ያዘጋጁ ዘንድ ከወንድሞቻቸው ከቀዓታውያን አንዳንዱ ከገጹ ህብስት ላይ ሹሞች ነበሩ። ከሌዋውያንም ወገን የአባቶቻቸው ቤቶች አለቆች የነበሩ መዘምራን እነዚህ ናቸው። ስራቸውም ሌሊትና ቀን ነበረና ያለ ሌላ ስራ በየጓዳቸው ይቀመጡ ነበረ። እነዚህ ከሌዋውያን የአባቶቻቸው ቤቶች አለቆች በየትውልዳቸው አለቆች ነበሩ። እነዚህም በኢየሩሳሌም ይቀመጡ ነበረ። የሚስቱ ስም ማዕካ የነበረው የገባኦን አባት ይኤል፣ የበኩር ልጁም አብዶን፣ ዱር፣ ቂስ፣ በዓል፣ ኔር፣ ናዳብ፣ ጌዶር፣ አሂዮ፣ ዛኩር፣ ሚቅሎት በገባኦን ይቀመጡ ነበረ። ሚቅሎትም ሳማአን ወለደ። እነርሱም ደግሞ ከወንድሞቻቸው ጋር በኢየሩሳሌም በወንድሞቻቸው ፊት ለፊት ይቀመጡ ነበረ። ኔርም ቂስን ወለደ። ቂስም ሳኦልን ወለደ። ሳኦልም ዮናታንን፣ ሜልኪሳን፣ አሚናዳብን፣ አስበአልን ወለደ። የዮናታንም ልጅ መሪበአል ነበረ። መሪበአልም ሚካን ወለደ። የሚካም ልጆች ፒቶን፣ ሜሌክ፣ ታሬአ፣ አካዝ ነበሩ። አካዝም የዕራንን ወለደ። የዕራም አሌሜትን፣ አዝሞትን፣ ዘምሪን ወለደ። ዘምሪም ሞጻን ወለደ። ሞጻም ቢናአን ወለደ። ልጁም ረፋያ ነበረ። ልጁ ኤሴል። ለኤሴልም 6 ልጆች ነበሩት። ስማቸውም ይህ ነበረ፦ አዝሪቃም፣ ቦክሩ፣ እስማኤል፣ ሻአሪያ፣ አብድዩ፣ ሃናን። እነዚህ የኤሴል ልጆች ነበሩ። በየምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ያነበብነውን ክፍል በጥልቀት ስለምናጠና መታችሁ አብረን እናጥናላለሁኝ። ሻሎም